ስለጠራችሁን እጅግ አድርጌ አመሰግናለሁ። ጀዋርን ማቀው በ2018 ሚዲያ ላይ ተከራክረናል። ብዙ ነገሮች አንስተናል። ወደ ሀገር ቤት ሊሄድ አካባቢ ደግሞ ተወያየን። ኦኤምኤን ለትግራይ ፌስቲቫል ላይቭ ካቨሬጅ እንዲሰጥ ተስማምተን ጋዜጠኞቹ ሙሉ ወጪ ራሱ ኦኤምኤን ሸፍኖ ማለት ነው ልኮ የትግራይ ፌስቲቫል በኦሮሞ ተወላጆች በኦሮሞ ሕዝብ አቅም በተገነባ ተቋም የትግራይ ፌስቲቫል 2018 የሰሜን አሜሪካ እንዲተላለፍ አድርጓል። ብዙ ሰዎች ከትግራይ ጋር በተያያዘ ብዙ ጥያቄ ያላቸው ጀዋር ላይ አውቃለሁ። ይሄንን ከነሱ በበለጠ ደግሞ እኔ በቅርብ ተገናኝተን በተወያየንበት በሰራንበት ከነሱ የበለጠ እንዲያውም እኔ ብዙ ልዩነቶች አሉኝ። ግን እዛ ላይ አይደለም አሁን የምናተኩረው። አሁን የምናተኩረው እንዴት ተቀራርበን ስለ ህዝባችን የፖለቲከኞች ልዩነት እንደተጠበቀ ሆኖ ህዝቡ ግን መቀራረብ አለበት። በተለይ በዚህ አጋጣሚ የኦሮሞ ተወላጆች በተለይ በዲያስፖራ ያላችሁት የትግራይ ጦርነት በነበረበት ጊዜ በጣም በተሰበረ ልብ በጣም አዝናችሁ ላደረጋችሁት ሶሊዳሪቲ በጣም ማመስገን እፈልጋለሁ። የሚዲያ ሰዎች፣ አክቲቪስቶች፣ የሃይማኖት አባቶች እዚሁ እያየው ስለሆነ አባታችን ያው ወጣት እንደሆነ አውቃለሁ። ግን የሃይማኖት አባት ነው የሚባለው። ያው የኦርቶዶክስ እምነት ተከታይም ስለሆንኩ አባታችን በሚዲያችን ቲኤምኤች ላይ በመቅረብ ጭምር ያሳዩት ሶሊዳሪቲ፣ ሌሎችም ከሚኒሶታ አስታውሳለሁ ሀጂ ዑመር ይመስሉኛል። እንዲያውም የሆነ ፒክቸር የኔ ታስታውሱ እንደሆነ የኦሮሚያ የትግል ባንዲራ የሆነውና የትግራይ አንድ ላይ አድርገው እንትን ብለውት ነበረ። አይነው ፎቶሾፕ እንደሆነ አውቃለሁ። ያው በሚዲያም በምንም ካቨሬጅ ተሰጥቶት ነበረ እና ሀጂ ዑመር ያንን ቲሸርት ፈልጋለሁ ብለው ነበር ደውለው የጠየቁኝ እና ብዙ ትዝታዎች አሉን ልላችሁ ፈልጌ ነው ለሰራችሁት። አገር ቤትም ብዙ የኦሮሞ ተወላጅ በግል ማለት ነው የትግራይ ተወላጆች ባንክ ተዘግቶባቸው የሀገር ልጆች እያሉ እንደ የሀገር ልጆች እንዳልሆኑ ሲጎዱ ከባንክ ብር እያወጡ የሰጡ የኦሮሞ ተወላጆች አውቃለሁ። እኔ ፐርሰናሊ ዶክተሮች፣ የትግራይ ተወላጅ የመከላከያ አባላት የሀገር ስጋት ተቆጥረው ወደ እስር ሲወረወሩ ሲታመሙ የኦሮሞ ተወላጅ ሜዲካል ዶክተሮች ዋጋ ከፍለው ያከሙ አውቃለሁ። እኔ ፐርሰናሊ ጊዜው ሲደርስ ሁሉም ነገር ሲስተካከል እነሱም አደጋ ላይ መውደቅ ስለሌለባቸው እንመጣበታለን እና ላደረጋችሁት አስከፊ ሁኔታ የትግራይ ህዝብ ጀነሳይድ ሲፈጸምበት ይሄ ተገቢ አይደለም ብላችሁ በተለይ ደግሞ ጦርነቱ መቆም የለበትም ተብሎ ሰልፍ በሚደረግበት ሀገር ኖሞር ታስታውሳላችሁ። ጦርነት እንዲቀጥል ነበር። የትግራይ ህዝብ የዓለም ህዝብ እንዳይደርስለት የዓለም ማህበረሰብ ጦርነቱ ይቁም በሚልበት ጊዜ ጦርነቱ መቆም የለበትም መቀጠል አለበት ብለው ሰዎች እንትን ሲሉ የኦሮሞ ተወላጆች ግን የትግራይ ህዝብ ይሄ አይገባውም ብላችሁ በተለይ የኦሮሞ ኮሚኒቲ አንድ ላይ ሰልፎች ስናደርግ ነበር። ጀዋር በታሰረበት ጊዜም ሰልፎች ስታዘጋጁ እኛም ተገኝተን የፈለገ ልዩነት ቢኖረን ማንኛውም ሰው አለአግባብ አለፍትህ ፍርደ ገምድል በሆነ አካሄድ መታሰር የለበትም ብለን አብረን ጮኸናል። እስረኞች እንዲፈቱ ታግለናል። አብረን የሰራነው ጥሩ ነገሮች ማየት አለብን ልል ፈልጌ ነው። ያ ነው ሜሴጁ። አሁንም ደግሜ እንኳን ደስ ያላችሁ። እንዲሁም በአካል ተገናኝታችሁ በጣም አስከፊ ሁኔታ በኋላ ለመወያየት እዚህ ስለደረሳችሁ እኔም እዚህ ተገኝቼ ሀሳቤን እንድገልጽ እድሉ ስላገኘው በጣም እጅግ ደስ ብሎኛል። አገሪቷ ሰላማዊ እንድትሆን የከፋ ነገር እንዳይመጣ እነ ጀዋር ሲጓዙ ወደ ኢትዮጵያ የነበረው የጸጥታ ስጋትና አሁን ያለችበት እስኪ ኮምፔር አድርጉት። ሌላ አያስፈልግም። ጀዋር ወደ ሀገር ቤት ሲሄድ በስልክ አናግሮኛል። ፌስቲቫል እንዲገኝ ነበረ የጋበዝኩት። ሚዲያ እንልካለን፣ ግን እኔ ወደ ሀገር ቤት እየገባው ነው። እንዲያውም አስታውሳለሁ የትግርኛ ዘፋኝ ይፈልግልኝ ሁላ ብሎ ነበረ። ኢንክሉዲንግ እምበር ተጋዳ ላይ የሚዘፍንም ካለ ይምጣ የሚል ማለት ነው። ያኔም ነው የተረዳሁት። የፈለገ ልዩነት ቢኖረን
ለቋንቋው፣ ለህዝቡ፣ ለታሪኩ፣ ለትግሉ ክብር መስጠት ተገቢ ነው። ያን የአገር ቤት ስትገባ ጀዋር በዛ ደረጃ የደህንነት ስጋት አልነበረህም ልልህ ፈልጌ ነው። ያ ሁሉ ልዩነት ያ ሁሉ እንትን በነበረበት ጊዜ እንኳን ራሱ የነበሩት ስልጣን ላይ የነበሩ ሰዎች ተገፍተው ሌላ አዲስ በለውጥ መጣ ሲባል አገር ቤት ውስጥ ገብቶ ሰው ሀሳቡን መግለጽ ይችል ነበረ። አሁን ግን ያለንበት ሁኔታ በጣም ያሳዝናል። ኢማጂን የሰው ልጅ በህይወት መኖር በማይችልበት ደረጃ ደርሰናል። ይህ እንዲቀየር አገሪቱ ከእጅግ አስከፊ የሆነ ሁኔታ ወጥታ ዜጎች ቢያንስ ወጥተው የሚገቡበት ሁኔታ ለመፍጠር አይ ቲንክ ጀዋርም በዛ አካባቢ ነው አሁን ህዝብን እያወያየ ያለው ብዬ አምናለሁ። በአደገኛ ሁኔታ ነው ያለችው አገሪቷ። እሱን እናስቀድም የሚል ነውና እኔም በዚህ ሀሳብ እስማማለሁ። በትግራይ ህዝብ ለተፈጸመው ጀኖሳይድ ፍትህ እንዲመጣም ሁላችንም የበኩላችንን ትግል እናድርግ። በተለይ የኦሮሞ ተወላጆች ያደረጋችሁት ትግል ጫፍ ላይ እንዲደርስ የትግራይ ህዝብ ፍትህ ማግኘት አለበት። ኦፍኮርስ ሁሉም የተበደሉ ህዝቦች በኢትዮጵያ ፍትህ ማግኘት አለባቸው። በትግራይ ላይ የሆነው ግን እጅግ ዘግናኝ የሆነ እልቂት፣ ሰው ተከቦ አስቡት፣ ያለ መብራት ያለ ስልክ። ኦፍኮርስ ወለጋ ላይ የተፈጸመ ነገር እናውቀዋለን፣ አውቃለሁ እኔም። ለብዙ ወራቶች ለአመት ከዛ በላይ ተዘግቶበት ሰው በረሃብ እንትን ሲል ምግብ መድኃኒት እንዳያገኝ ተደርጎ እንትን የተደረገው በዓለማችን ደረጃም ከፍተኛው እልቂት ነው በ21ኛው ክፍለ ዘመን። ያ ተመልሶ እንዳይመጣ በተለይ እየሰጠው ያለ ምክር የትግራይ ህዝብ እንደገና ተመልሶ ጦርነት ውስጥ እንዳይገባ የትግራይ ፖለቲከኞች ቆም ብለው እንዲያስቡ እየሰጠው ያለ ምክር አይ ሪሊ አፕሪሺየት ዛት። ምክክሮችም ኔጎሽዬሽንም ተጀምሯል። አሁን አዝ ዊ ስፒክ አሁን ትግራይ ላይ ፖለቲከኞች ያላቸው ልዩነት ለማጥበብ ምክክር ተጀምሯል። በቻላችሁት መጠን ወደ ትግራይ ሰላም እንዲሆን የትግራይ ፖለቲከኞች ልዩነታቸውን እንዲያሰፉ ሳይሆን እንዲያጠቡ የቻላችሁትን ጫና እንድታደርጉ አደራ እላለሁ። እጅግ አድርጌ አመሰግናለሁ። እንኳን ደስ ያላችሁ። ቴንክ ዩ አሉላ። ልክ ነው። እኛ እንደ ህዝብ ትናንትም ዛሬም ነገም የኦሮሞ ህዝብ የሚታወቀው ለፍትህ በመቆም ነው፣ ለእውነት። ስለዚህ ወደ ምን ቀጥል ይሆናል።